ሊቨርፑል ኒውካስልን 4-1 ደበደበው ማለት ፈርስት ሃፍ ብቻ ነው ኒውካስል ፈርስት ሃፍ ላይ እስኪያገባ ድረስ እና ሰከንድ ሃፍ 15 ደቂቃ ነው የተጫወተው በአጠቃላይ 30 ደቂቃ ነው የተጫወተው ማለት ተለጠለጠ ፈርስት ሃፍ ኢኪቲኬ ቨርሰስ ኒውካስል ኢኪቲኬ 2-1 አሸነፋቸው ሰከንድ ሃፍ ደግሞ ቨርስ ሳላ የሰጠውን ኳስ አቤት እኔ ቨርስ ግን እግሩ ላይ ኳስ እንዴት እንደሚያምር እንዴት አድርጎ እንደመታየው አመታቱ ራሱ ቅርቀስ ብሎ ማለት በዳዴ ሮጣ አትይዘውም ማለት ጥግ ላይ በቃ ሲያረጋ ማለት ሳላህ በቃ ሳላህ ጋክፖ እና ስሎት አውት ስቲል ከዛላ ባለቀ ሰዓት ደግሞ ኮናቴ ደገመለት ማለት ነው ኮናቴ ከለክሶ ተመልሶ አገባ ሪያል ማድሪድ አትሄድም ሲባል የሰው ያቋሙ እየተስተካከለ ነው መሰለኝ ሪያል ማድሪድ ያድክ የሆነ ይዋል ለማንኛውም ጫናው ትርፌ ላይ ነው ትርፌ ሊጨንቃት ነው ነገ ሊጨንቃት ነው ነው ፉላም ሃሪ ዊልሰን ቅርቅር ታውቃለሽ እኮ ተጫዋቾችሽ 300,000 የሚቀበሉት ለትልቅ ጨዋታ እንደሆነ እኮ ያውቃሉ አሁን ያሳዩሻል ከፉላም ጋር ያሳዩሻል ማንቸስተር ዩናይትድ ማን እንደሆነ ማለት ቸልሲ ዛሬ አሸነፈ ሊቨርፑል አሸነፈ ተመጣጣኝ ቡድኖች ለዚህ ሲጮቱ ምናምን ደስ ይላል እኛ ብቻ እኮ ነው ድብድብ የምናደርግ አናስሞክር ምናምን ታውቃል 4-4 አሸነፈ ራሱ አንረካ ምንም አይረካው አይሞከርብም አደነግጥም ከባል አልፎ ብቻ ዝም ብለህ ታቀብላለህ 3 ነጥብ ቻሪቲ ነው አገባል ጋድስ ወርክ ዊ ዱዊንግ ጋድስ ወርክ አረጋጋው እኔ እኮ ላደንቅ ነበር የመጣው አመጣጣይ ላደንቅ ነው ግን ምንድነው ሁሉም ቲም ቀጣይኛን እንደሚገጥም ሲያቅ የሆነ ባውንስ ባክ ምናምን ማንቸስተር ዩናይትድ ማናጀር ቀጠረ ቼልሲ ያለ ማናጀር ፈነጠዘብን ቶተናም ይሄው ክሊን ሺት ቻምፒየንስ ሊግ አዌ ያሸንፎ ነው የሚያገኝ ሊቨርፑል 2026 ላይ አሸንፎ የማያውቀው ቡድን ወደ ማሸነፍ ተመልሶ ነው የሚያገኘን ፈተናው በዛብን አረ ለቀቅ አርጉኔ ፈተና ለአርሰናል ነበር መብዛት የነበረበት ለማንኛውም ወደ ክሬዲቱ ስመጣ ሁጎ ኤኪቲኬ በጣም የሚገርም ስትራይከር ፍሎሪያን ቪርትዝ ራሱን አግኝቷል ከዚህ በኋላ ምንም እንደ ድሮ 0-0 ምናምን ተውትና ልቀልድበት የማትችልበት አይነት ፐርፎርማንስ ነው እያሳየ የሚገኘው ኮናቴ አገባ የሚገርም ፐርፎርማንስ ካደረገ በኋላና አለቀሰ የኔ አባት ጸጉሩን መላጣ ተቆርጠው ነው እንጂ ያኔ ምን እንዳጋጠመው አላቅም ቢሆነ ምክንያት ባለፈው ጨዋታ ላይ አልነበረም ከስኳድ ውጪ ነበረ አሁን እንግዲህ አሪፍ ፐርፎርም አደረገ ጎል አስቆጠረ አለቀሰ የሆነ ነገር አለ ይመቸው ለማንኛውም ሊቨርፑልም ይመቻቹ ቀጣይ የምገጥሙት ግን ኒውካስትልን አይደለም ሊቨርፑል አሸንፏል ኧረ በስማ ጥፍጠፋ በማታ ድብደባ የሰው ልጅ እንደዚህ ይደበደባል ኒውካስትል አይመስልም የተጫወቱት ክለብማ ኒውካስትል አይደለም ሌላ ነገር ነው እንዴት ነው የተጠፈጠፈው እንደዚህ እንዴ 1-0 እየመራ ነበር ኒውካስትል ሎክ ያረጋልላሉ ኢኪቲኬ ወደ ማን ነው ቶሬዝ ነው ማን እንዴ ሁለቱ ቶሬዝ እና ጄራርድ ነው የሆነ መታየው አይነት ነገር ነው የሚመስለው ምንድነው ኢኪቲኬ ስጡት ምንም አይነት ኳስ ሄዶ ሰው አጥፎ ምናምን ያገባል ምን ሆኖ ነው እንዴ አውት ኦፍ ኖዌር ቨርትስ ደግሞ እዛ ቦክስ ውስጥ ሰጠው አገባ ከዛ ደግሞ አንድ ተከላካይ አጥፎ ያገባ ማን እንዴ ኢኪቲኬ ምር ሰላም አይደለም የምሬ ነው እስካሁን ድረስ ባለው ያመቱ ምርጥ ሳይኒንግ ምንም ጥያቄ የለውም በጣም ነው የሚችለው በስማ አምዲ ምንድነው ሊቨርፑል የሚሰራው 4-1 ኮናቴ ከጉዳት ሲመለስ ኳስ ለምዶ መጣ እንደዚህ እንዴ ግራ ገባኝኮ መላጣ ሲሆን ኳስ እንዴት እንደዚህ ቻለ ምን ሆኖ ነው ዛ አስቀምጣችሁ ኳስ አስለምዳችሁ ያመጣችሁ ታውኔ ማን ኮናቴ ኳስ አይችል ነበር ደስ የሚለው አንተ ጀማው ጨዋታ ማለቴ ነው ምን አይነት ጨዋታ ነው ጀማው ምን አይነት ካምባክ ነው ኢኪቲኬ ጀማው ኢኪቲኬ በዚህ ሰዓት ያለማችሁን ምርጡ ስትራይከር ኢኪቲኬ 2 ጎል ዊርትዝ 14 ጎልና አሲስት በዚህ ሲዝን ፍሎፕ ብላ አፈን ስከፍት የነበረ 14 ጎልና አሲስት ምን አይነት አሲስት ምን አይነት ጎል ጀማው ኮናቴ ኮናቴ እሱ በመግባቱ በጣም ደስተኛ ነኝ ጀማው የሚገርም ጨዋታ ዛሬ አረን ስሎትን እነ ኢኪቲ ያተረፉት ጀማው ኢኪቲና ዊርዝ ዛሬ ያተረፉት ጀማው አካውንት ተመቷል ኮፒሊንግ ያስፈልጋል ጀማው ኮፒሊንግ በኃይለኛው ይደብደብ ጀማው በኃይለኛው ኮንግራ የሊቨር ፋሚሊ አሁን እኮ አያፍርም አይዛክ እዛ ቤንች አገገም ይመጥቼ ወደ ጨዋታ ስታርቲንግ ላይ እገባለሁ ይሉን አራይ ሰማም በእናትህ ይዞይ ሌላ ታሪክ ገብቷል ኢኪቲኬ በስማም ሊቨርፑል ይሄ ሰውዬ እንደዚህ አይነት ፎርም እንዳለው ቢያውቁ ኖሮ ባይዛክ ቁማር አይበላም ነበር በስማ እንዳያስበው አንዴ ነው የመጀመሪያውን ጎል ተውት ሁለተኛውን ጎል ከዛ ስፔስ ከዛ ቦታ የማይታሰብ ነገር እኮ ነው የሰራው ጭራሽ ካምባክ ነው ያደረጓቸው ማን ይሄ ሰውዬ በቃ ስሙን ጠቅላላ እያስረሳ ነው ቨርትስ ማለት በጣም ሌላ ታሪክ አንተ
አሲስት ያደረገለትን ኳስ አይታችሁታል። ድሪብል አድርጎ እኮ ነው ያለፈው እዛ ቦታ ላይ እንግዲህ ቦክስ ውስጥ በጣም ነው የሚችለው ሲጀምር። ጋክፖ የሚባል ሰውዬ እኔ እግዚአብሔር ለሊቨርፑል የማይጠቅም ተጫዋች ማለት ጋክፖ ነው የምናገረው አሁንም ድረስ። ሰውየው ኳስ አይለቅም። ስንት ኳስ ለሳላ ስንት ኳስ ለኬዛ ስቦስ ላይ የነበሩ አይለቅም ኳስ ልጁ። ለምን ኬዛ እንደማያስገባ አይገባኝም። እኔ ኔዘርላንዳዊ ስለሆነም አይገባኝም። የሀገሩ ልጅ ስለሆነ የሚሆን ሌላው በቃ እንትና ነው ኮናቴ ነው። በቃ በመከላከሉ ላይ በጣም ቤስት ነበረ። በማግባቱም ደስ ብሎኛል አባቱ ምናምን ነገር። ብቻ ሊቨርፑል ዛሬ በጣም አሪፍ ነበረ። ሊቨርፑላውያን ከባድ ማን ዘንድሮ ቶፕ ፎር ግብ ሊበዛበት ነው መሰለኝ። እኔም ጣመኝም ጀማው አልጣመኝም። ትርፍዬ እየተጋደለች ነው። ያ ብቻ አይደለም፣ ሃንግማንም ዛሬ ፐርፎርም ያደረገበትን መንገድ አይታችኋል። ካምባክ ሰርቶ ነው የመጣው። ሊቨርፑል ከባድ ድል ያስመዘገበው ጋይስ። በነገራችን ላይ ኒውካስትል ከበድ ያለ ቲም ነው። ያው ዘንድሮ ጥሩ ላይሆን ይችላል ያን ያህል ቢሆንም ግን ቀላል ሚናቅ ተፎካካሪ ቡድን አይደለም። 4-1 በሆነ ውጤት ነው የለጠፉት። ሁለቱ አዳዲስ ፈራሚዎቹ በአግባቡ ስራቸውን መስራታቸው ቀጥሏሉ። ሁለቱ እየተጣመሩ ነው፣ እየተዋዋዱ ነው። ዊርትዝና ኢኪቲኬ የሆነ ቀመር እያገኙ እየመጡ ነው። ጀሞ በጨዋታ ሂደት ላይ በደንብ ፕሮሰስ እየሆነ ነው፣ እየተብላላ ነው። አይዛክ መቶ ካረበሸው በቀር በጣም ቆንጆ ጥምረት እየሆነ የሚቀጥልም ይመስለኛል ጋይስ። ከዛ በተጨማሪ ግን ኮናቴ ጎል አስቆጠረ። ጎል ካስቆጠረ በኋላ ማለት ነው አራተኛውን ሲያለቅስ አይቼው በቃ በእናት በጣም ልብ የሚነካ ነው የልጁ ነገር። ያሳለፈው ነገር ቀላል የሚባል ነገር አይደለም። በጣም ከባድ ነገር ነው እያሳለፈ የሚገኘው አሁንም በሊቨርፑል ቤት ላይ እና አንጀቴን የበላኝ ጀማ። ነገ ታዲያ እንዴት ነው ሲቲ ላይ አትቋጥሩም? ሊቨርፑላውያን አቋጥሩም ነው ምንድነው ሐሳባችሁ? እስቲ ሐሳባችሁን አካፍሉኝ። ይመቻችሁ።